እሺ አልዳን እንዴት ናችሁ? አለን አለን። እንዴት ነህ? ሰላም ነህ ወይ? ደህና እግዚአብሔር ይመስገን። ጥያቄዎች ነበሩኝና እስቲ ጠይቅ። እሺ እንግዲህ አላህ ዓለምን እንዴት ነው የፈጠረው? የሚጋጩ ነገሮች ስላሉ ቁርአን ላይ እስቲ የትኛውና የትኛው ነው የሚጋጨው? የትኛውና የትኛው ነው የሚጋጨው? ከዚ በፊት ግን አንድ ነገር እንስማማ። ስለ ግጭት ህጎች እኔ እናንተ መስማማት መቻል አለብን። አንድ አፍታ እሷን በእንስማማ ደስ ይለኛል፣ ፍቃደኛ ከሆንክ ማለት ነው። ከዛ ፍቃደኛ ነኝ እኮ። ስለ ግጭት እንስማማ፣ ስለ ግጭት እንስማማ። ለምሳሌ አወከር ቁርስ በላ፣ አወከር ምሳ በላ ቢባል ይጋጫል ሁለቱ? አይጋጭም። ይሄ አይጋጭም። ስለዚህ ግጭት የሚባለው ነገር ጥያቄ እንድጠይቅ ነው ማስቀመጥልህ። ግጭት የሚባለው ነገር ሁለት አይነት ነገር ይፈልጋል። አንደኛው መጀመሪያ ጥያቄውን ልጠይቀውና አንዴ ቆይ ማስኬድ ከሆነ እንትን ትለዋለህ። ቆይ አንዴ። ግጭት የሚባለው ነገር አንደኛ አት ሴም ታይም እና አት ሴም ሴንስ መሆን መቻል አለበት። ለምሳሌ የተፈለገበት ሌላ ነገር መሆን መቻል የለበትም ማለት ነው። ቀጥል። አሁን ማስረጃን ሱራ 7:57 ላይ ዓለምን ለመፍጠር ወይም ለማበጀት 6 ቀን ፈጀበት ይላል። ቁጥር ሱራ 7 እሺ 57 እሺ ኦኬ። ከዛ እንደገና ቆይ ስንት ቀን ፈጀበት ይላል? 6 ቀን ፈጀበት ይላል። ኦኬ ሱራ 7 ቁጥር 57 ላይ 6 ቀን ፈጀበት ይላል። ያዙ እሺ። ከዛ እንደገና ደግሞ ሱራ 41:9 ደግሞ እስከ 12 ቀን መሰረታት ዓለም ይላል። ዳግም እኮ ሁለቱ እኮ አይገናኝም። ጥቅስ ላይ አላስጨንቅህም ብዬ ነው ባይዘዌ። አይ አንድ እኮ ነው የፈጀበትን ነው። አሁንም እዚህ ጋር ሱራ 41:9 ላይ ይላል። አሁንም አይደለም ሱራ 7:57 ብለህ የጠቀስከውን ጥቅስ አላስጨንቅህም ብዬ ነው ጸጥ ያልኩህ ነው። ጥቅሱን እንኳን ትክክል አይደለም ስትጠራው በትክክል እንኳን እንዴት ሱራ 7:57 አይደለም የሚለው? ሱራ 7 ማለት ሱረቱል አዕራፍ ነው። አዎ እና 7:57 መሰረት 6 ቀን ፈጀበት ይላል። አንተ ታስተካክለዋለህ፣ ከተሳሳትኩም ታየዋለህ ከአንተ። በቃ እንደዛ በልና ቀጥለሽ። ከዛ እንደገና ደግሞ አሁንም ሱረቱል 41:9 ላይ እስከ 12 ቀን መሰረታት ይላል። ዳግም እንደገና ከ12 ከ9 ፈጠራት ይላል። ቀደም ያልኳችሁ ለዚህ ነበረ ባይዘዊ እንደዚህ አይነት ስህተት እንዳይከሰትብህ ነው። ሰማይና ምድርን በ12 ቀን ውስጥ ፈጠራት ይላል። የቱ ጋር ነው የሚለው? ኃይለ ቃሉን ኦኬ፣ ኢምራን ትከፍትልናለህ? ጥቅሱን ኢምራን ይክፈትልህ። ይኸው ንገረውና እስቲ ኃይለ ቃሉን ክፈትና እንትን ይበልልህ። የሱረቱል አዕራፍን ችግር የለውም እኛ እንሰጥሃለን። ኢምሮ አለ 41:9 ላይ ሱረቱል አንዴ ካለ እንዲከፍትልን ነው። አንዴ ኦኬ የለም። እሺ እኔ ራሴ ልክፈተው። እሺ ኑር ቁርአን። እሺ ሱረቱል ፉሲለት ምዕራፍ 41 ቁጥር 9 አይደለ? ተከታተል። የመጀመሪያውን 57 የመጀመሪያው ተሳስተሃል። ችግር የለውም ቀጥል። ይሄንን አንብበው። ምን ይላል? ያው ምዕራፍ 41 ቁጥር 9 በደንብ አይታይም። ያው አንብበው አንተ። በላቸው አለ እናንተ በዚያ ምድርን በሁለት ቀኖች ውስጥ በፈጠረው አምላክ በእርግጥ ትገዳላችሁን? ለእርሱም ባላንጣን ታደርጋላችሁን? ይህንን የሰራው የዓለማት ጌታ ነው አለ። ሁለት እንጂ የሚለው በ12 ቀን የሚል ነገር የለም። ሙግቱ እንደዚህ አይደለም። ባይዘው ሙግቱን ነግሬህ መልሱን ሰጥቼ ነው ዛሬ የምንለየው። ግን በደንብ አስተውል። እዚህ ጋር 12 የሚል አለ 12 የሚል አለ ስላልክ ከ9 አይልም እኮ 41:9 በል አይልም። ቆይ አንዴ 41:9 በላቸው አለ እናንተ በዚያ ምድርን በሁለት ቀኖች ውስጥ በፈጠረው አምላክ በእርግጥ ትክዳላችሁን? ለእርሱም ባላንጣን ታደርጋላችሁን? ያ ይህንን የሰራው የዓለማት ጌታ ነዋል። እየተናገረ ያለው በሁለት ቀን ውስጥ ምድርን ፈጥሯት አላህ ሱብሓነሁ ወተዓላ በሁለት ቀን ውስጥ ምድርን ፈጥሯታል ብሎ ነው የሚያስቀምጠው። 12 የሚል ነገር የለው። ሙግቱ እንደዚህ አይደለም። ሙግትን ስታመጡ
እዚህ ጋር እኛ ጋር ስትመጡ ለመከራከር ሊሆነ ተራ ለመሞገት ሳይሆን የምር አንብባችሁ መጽሐፉን አጥንታችሁ ጥያቄ ሆኖባችሁ ነው ሊመጣ የሚገባው። ይሄ ጥያቄ እንዴት እንደሚጠየቅ ልንገርህ፣ ከዛ መልሱን አስቀምጥልሃለሁ። ጠያቂዎች እንዲህ ይላሉ። ሱረቱል ፉሲለት ምዕራፍ 41 ከቁጥር 9 ጀምሩና ቁል አኢነኩም ለተክፉሩነ ቢለዚ ኸለቀል አርደ ፊ የውመይን ወተጅዐሉነ ለሁ አንዳዳ ዛሊከ ረቡል ዓለሚን ይላል። ወጀዐለ ፊ አርበዐቲ አያም ሰዋአን ሊሳኢሊን ይላል። እዚህ የመጀመሪያው አንቀጽ ላይ በሁለት ቀናት ላይ ምድርን ፈጠርኩ ብሎ አላህ አስቀመጠ። ከዛ በኋላ ደግሞ በእርሷም ከበላይ የረጉ ጋራዎችን አደረግን፣ በእርሷም በረከትን አደረግን፣ በውስጧም ምግቦችን ካለፉት ሁለት ቀናቶች ያው በእርሷ ውስጥ ምግቦችን በ4 ቀናት ውስጥ ለጠያቂዎች ትክክል ሲሆኑ ወሰንን። ስለዚህ ምን ይላሉ? 2 ሲደመር 4 ስንት ይሆናል? 4 5 6 ሆነ ማለት ነው ይሉናል። እሺ ከዛ ይቀጥላሉ። ምዕራፍ 40 ቁጥር 11 ላይ ከዚያም ወደ ሰማይ እርሷም ጭስ ሆና ሳለች አሰበ፣ ለእርሷም ለምድርም ወዳችሁ ሆነ ወይም ጠልታችሁ ሁኑ አላቸው፣ ታዛዥም ሆነን መጣን አሉ አለ። ከዛ በኋላ ምንድን ያለው አላህ ስብሐነሁ ወተዓላ ምን አደረገ? ምዕራፍ 41 ቁጥር 12 ላይ በሁለት ቀናቶች ውስጥ 7 ሰማያት አደረጋቸው አለ። ስለዚህ ምን አሉ? 6ቱ ላይ 2 ስንጨምርበት 7 8 ይሆናል። ስለዚህ አላህ ስብሐነሁ ወተዓላ በ6 ቀናት ውስጥ ፈጥሬ ያለው ብሎ ነበረ። ነገር ግን በ8 ቀናት ነው። ስለዚህ ይጋጫል ይሉናል ማለት ነው። ገብተዋል? ይሄ ሙሉ በሙሉ ስህተት ነው። በቃ እንዲህ ነው ጥያቄው የሚጠይቀው። ቆይ በቃ አይ ተው እንዳትከራከረኛ። እኔው ራሴ ጥያቄውን ነገር ከተከራከርከኝ አፍራለሁ። እንደው በቃ የምር ነው ማፍረው። ጥያቄው ይሄ እንኳን ስህተት ነው ነው። እንዴት መሰለ ስህተት የሚሆነው? ችግሩ የተፈጠረው ምዕራፍ 41 ቁጥር 9ንና ቁጥር 10ን ካለ መረዳት ነው። ቁጥር 9 ላይ አላህ Subhanahu Wa Ta'ala ምድርን በሁለት ቀን ስለፍ እንደመፍጠሩ ተናገረ። ከዛ ግን ያለው በእርሷ ከበላዋ የረጉ ጋራዎችን አደረግን፣ በእርሷም በረከትን አደረግን፣ በውስጧም ምግቦችን ካለፉት 2 ቀናት ጋር ነው ተጀምሮ። ይኸው እዚህ ጋር የኛው ተርጓሚዎች ሼክ መሐመድ ሳኒ ሐቢብ ራሳቸው ምን ብለው አስቀምጧል? ካለፉት 2 ቀናቶች ጋር ነው። ራሱን ችሎ የሚደመር አይደለም፣ ካለፉት 2 ቀናቶች ጋር ነው የሚደመረው። ገብተዋል? ስለዚህ 2 ነው የሚሆነው ማለት ነው። 4 ከዛ ስንት ይሆናል? 8 ቀን ፈጀበት የሚለው 8 ቀን ፈጀበት የሚል የለም። 8 ቀን ፈጀበት የሚል የለም ሀቢቢ። እሺ 8 ቀን ፈጀበት ሳይሆን 6 ቀን ነው የሚለው። አላህ Subhanahu Wa Ta'ala ሱረቱል በቀራ ምዕራፍ 2 ላይ ሰማይና ምድርን በ6 ቀን እንደፈጠረ ተናግሯል። ሌሎችም በጣም አያሌ በሆኑ ጥቅሶች በ6 ቀን ውስጥ እንደፈጠረ ተናግሯል። እዚህም ጋር ሱረቱል ፉሲለት ላይ በ6 ቀን እንደፈጠረ ነው የሚናገረው። አላህ ወጀዐለ ፊሃ ረዋሲየ ሚን ፈውቂሃ ወባረከ ፊሃ ወቀደረ ፊሃ አውቃተሃ ፊ 4 አያም ማለት ኤክስክሉድ አያደርግም። ያንን ኢንክሉሲቭ ነው፣ ያንን ጨምሮ ነው። 2ቱን ቀናቶች ጨምሮ ሌላ 2 ቀን ጨመረ፣ 4 ሆነ። ከዛ ሰማይ በ2 ቀን ተፈጠረ፣ 4 5 6 ሆነ ማለት ነው። ስለዚህ በስንት ቀን ተፈጠረ? በ6 ቀን ነው አላህ ሰማይና ምድርን የፈጠረው ማለት ነው። ስለዚህ ይሄ ነው። ሁለተኛ ጥያቄ ካለ ወደ ሁለተኛ ጥያቄ፣ ካልሆነ ግን ሪሊ ግጭት ምን እንደሆነ ላሳየህ ከባይብል ፍቃደኛ ግጭት ምን እንደሆነ ላሳየህ። ትጠይቀኛለህ አንተም ከፈለክም፣ ግን አሁን ጥያቄ ልጨርስ። ቀጥል። ሱራ 21 ቁጥር 30 ላይ ሰው የተፈጠረው ከውሃ ነው ይላል። ሱራ 21 ቁጥር 30 ላይ አላህ Subhanahu Wa Ta'ala ሰውን የፈጠረው አንዴ ልጨርሳ። ቆይ ሌላም ስላለ ነው። ቆይ እንጂ ሌላም ስላለ ነው። ጨርስ። አንተ ይስራት አድርጋ አቡኪ ተሳስተሃል። ጨርስ። አንዴ አዳንም ታርጋለሁ። እሺ ይምሩ አቡኪ ከቻለ ማለት ነው። አሁን ጥያቄ ጠይቆ ተመልሶለታል። ስለዚህ ተመሳሳይ ጥያቄ ከመጽሐፍ ቅዱስ ይጠየቅ፣ ከዛ ሁለተኛ ጥያቄውን ደግሞ ያቀርባል። እንደዛ ጥሩ ይመስለኛል። ቀጥልበት። እሺ አይ አንተም ብሎ ነው በጣም ስለበጠበጠ መጨረሻ ላይ እንትን እንለዋለን በሚለው ነው። መጨረሻ ላይ እንጠይቀዋለን በሚለው ነው። ይሄንን እንትን ይበልና ሁለት ጥያቄ እንጠይቀዋለን። እንደዛ እናደርጋለን። ሁለት ግጭት፣ ትክክለኛ ግጭት አዘጋጀለት። አልዳን አሁን ቢዩትን አንሳ። ህዝቡ በደንብ ማዳመጥ ስላለበት ነው። ክላሪፋይ ሳደርግ አበጥብጥ፣ ከይቅርታ ጋሽ። ህዝቡ በደንብ ማዳመጥ ስላለበት ነው፣ ጥያቄውን እንኳን ማለት ነው። ና አሁን የሚጠይቀውን ጥያቄ ተመልከቱ። ስለ ግጭት መጀመሪያ ያስረዳው ታውቄ ነው። ሚዩት ልኬ የሚዩት ማንሻ ልኬ ላለው ሚዩትን አንሳና አልዳን መቀጠል ትችላለህ። እሺ ሱረቱል አንቢያ ምዕራፍ 20 ቆይ ተረጋጋ እባክህ ተረጋጋ። ቆይ ሱረቱል አንቢያ ምዕራፍ 21 ቁጥር 30 ላይ እነዚያም የካዱት ሰማይና ምድር የተጣበቁ ነበሩ፣ የለያየናቸው መሆናቸውን አያውቁንም፣
ሕያው የሆነ ነገር ሁሉ ከውሃ ፈጠርን ይላል። ስለዚህ ሱረቱል አንቢያ ሰውን ሳይሆን ሕያው የሆነ ነገር ከምን ፈጠርን ነው የሚለው? ከውሃ። ሰው ደግሞ ሕያው የሆነ ነገር ስለሆነ ወይም ተንቀሳቃሽ ስለሆነ ከውሃ ተፈጥሯል። ሙግቱ እንደዚህ ነው እንጂ ሰው ከውሃ ተፈጥሯል የሚል አንቀጽ ነው አይደለም። ይሄ አምላክ ቃል ነው። ይሄ አምላክ ቃል ነው። ልቀጥል? እሺ አሁን ልቀጥል፣ ድጋሜ ልቀጥልልህ። ሌላም ቀጥል። ሱራ 16:4 ላይ ሰው የተፈጠረው ከትንንሽ ዘር ነው ይላል። ሱራ 16:4 ላይ ሰው ከፍትወት ሰው የተፈጠረው ከትንንሽ ዘር ነው ይላል። የቱ ጋር ነው ከትንንሽ ዘር የሚለውን እስቲ አምጣ። እስቲ ከየት ነው ያመጣው? ሱራ 16:4 ላይ ከትንንሽ ዘር ነው ይላል። ኸለቀል ኢንሳነ ሚን ኑጥፋ ነው የሚለው። ኑጥፋ ማለት የፍትወት ጠብታ ማለት ነው። ስፐርም ወይም የዘር ፈሳሽ ማለት ነው። እሺ ሱራ 15:26 ላይ ሰው የተፈጠረው ከጭቃ ከሸክላ ነው ይላል። እነዚህ እንዴት ነው የሚታዋቸው? እሺ እንደዛ አይልም። በቃ ሁሉም የተሳሳተ ጥቅስ ነው የጠቀስከው። እሺ ችግር የለውም። ብቻ በአጠቃላይ ላስቀምጥልህ። ቆይ በአጠቃላይ ላስቀምጥልህ። ቆይ እንዳትወጣ እባክህ። መውጣት አልነበረብህም። ስለ ግጭት ህጎች ባይዘዊ መረዳት መቻል አለባችሁ። ለምሳሌ አንድ ነገር ላሳያችሁ። አወከር የሆነ የሚሰራ ነገር ምን አለ እዚህ ውስጥ። አወከር ይህንን ነገር የሰራው ከፕላስቲክ ነው ተባለ። አወከር ይህንን ነገር የሰራው ከመስታወት ነው ተባለ። አወከር ይህንን ነገር የሰራው የሆነ ሰም ነገር ተጠቀሰ። ይሄ ግጭት አይደለም በመሰረቱ ማለት ነው። ምክንያቱም መስታወት ግብአት ሆኖ ሊሆን ይችላል። አይታችኋል፣ ይበራልና መስታወት ግብአት ሆኖ ሊሆን ይችላል። ፕላስቲክም ግብአት ሆኖ ሊሆን ይችላል። ብረትም ግብአት ሆኖ ሊሆን ይችላል። የሆነ ነገርም ግብአት ሆኖ ሊሆን ይችላል። ይህን የሆነ አዲስ ነገር አይደለም። ለምሳሌ አምላክ ራሱ ሲናገር ምን ይላል? አዳምን አፈር ነህና ወደ አፈር ብሎ ያስቀምጠዋል። መጽሐፈ ኢዮብ ላይ ከአመድ ተፈጥረሃል ብሎ ያስቀምጠዋል። ይሄ እርስ በእርስ የሚጋጭ ነገር አይደለም። የሰው ልጅ ፍጥረት ላይ ውሃ አስተውሉ፣ አፈር የራሳቸው የሆነ አስተዋጽኦ አላቸው። ውሃ የእያንዳንዱ ህይወት ያለው ነገር ላይ በሞሌኪውል ደረጃ ህይወት ያለው ነገር ላይ አስተዋጽኦ እንዳለው አጠቃላይ ምሁራኖች ይስማማሉ። የጂኖሎጂስቶች ብለን የምናስቀምጣቸው እንዲሁም ሌሎች ምሁራኖች ማለት ነው። አፈርንም ብንመለከት አፈር ላይ ያለው ንጥረ ነገር በሙሉ በአንድ አይደለም። ጥቁር፣ ነጭ ምናምን ብለን እንደምናስቀምጠው የተለያየ የአፈር ንጥረ ነገሮች ሰው ላይ እንደሚገኙ እንኳ ምሁራኖች ያስቀምጣሉ። ስለዚህ ይሄ ግጭት ብለን የምናነሳው ነገር አይደለም። ፕሊዝ ግጭት ተብሎ ግጭት ምን እንደሆነ እናሳያቸዋለን። ይምራን ቀጥል። የሉቃስ ወንጌል ምዕራፍ 9 ክፈት እስኪ አንዴ። እኔ ደግሞ የማቴዎስ ክፈት። አሁን ይህ ግጭት ምን እንደሆነ እናሳያቸው። መጽሐፍ ቅዱስ እንዴት እንደሚጋጭ እናሳያቸው። አቡኪ የሉቃስ ወንጌል ምዕራፍ 9 ቁጥር 28 ክፈትልኝ። ሉቃስ ወንጌል ምዕራፍ 9 ቁጥር 28 ተመልከቱ። እኔ መጀመሪያ ላንብብ። እንደዚህ ይላል፣ ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው ይላል። ከስንት ቀን በኋላ? ከ6 ቀን በኋላ። ትኩረት አድርጎ እዚህ ጋር ምን ይላል መሰላችሁ? ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስና ዮሐንስን ያዕቆብን ይዞ ሊጸልይ ወደ ተራራ ወጣል። ስለ ተመሳሳይ ታሪክ እያወራ ማለት ነው። እንደውም ማቴዎስ ወንጌል ምዕራፍ 17 ከ1 እስከ 8 እንትን ያደርጓል፣ ማርክ ያደርጓል። እዛም ላይ አለ ብሎ ማለት ነው። አስተውሉ። ከ6 ቀን በኋላ ነው ከ8 ቀን በኋላ። ግጭት ማለት ይሄ ነው። ሹፉ፣ ግልጽ የሆነ ግጭት ማለት ነው። ቀጥለኝ ነው ተዛከላ። አሁን ደግሞ ዙሩን ከበድ ያደርገውና ዘፍጥረት ምዕራፍ 5 ክፈት። ያጀማ መጽሐፍ ቅዱስ ከማይጋጭበት የሚጋጭበት ቦታ ይበዛል። ሰምታችሁኛል? መጽሐፍ ቅዱስ ከማይጋጭበት የሚጋጭበት ቦታ በጣም ይበዛል። እንመልከት እሱን አንዴ። ዘፍጥረት ምዕራፍ 5 ቁጥር 23 5:23 ቆይ ከአዳም እንጀምር አንዴ። አዳም ቁጥር 8 መሰለኝ። ቁጥር 4 እሺ አንተ የከፈትከው የትኛው ሁለትም ነው? የ1954 በቃ እስቲ አንብብልህ። ምንድን ነው የሚለው? አዳምም ሴትን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ ብሎ ያስቀምጣል። ተመልከቱ። ከእሱ አንድ ከፈል ቁጥር 3 እስኪ ቁጥር 3 ምንድን ነው የሚለው? አዳምም 130 ዓመት ኖረ፣
ልጅም በአምሳሉ እንደ መልኩ ወለደ፣ ስሙም ሴት ብሎ ጠራዋል። ቆይ አንድ አይነት የከፈት ነው ያኛው ልክፈት ሆነ እንዲ ትሙን ቀይረዋል። አክቹዋሊ አንድ አይነት ነው። እኔ ሊቀይረዋል ተመልከቱ። እሺ እስካሁን አንብበው። አዳም 130 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራዋል። አዳም 230 ዓመት ኖረ ይላል። አንተ ጋር ስንት ዓመት? እኔ ጋር 130 ነው። የተጨመረ 100 አለ ከይቅርታ ጋር። እኔ ጋር 100 አለ። እኔ ጋር 200 አንተ ጋር 100 አያችሁ። ለምን ነው የሚጨምረው? የሆነ ነገር ተጨምሯል። ቀጥል። ቁጥር 4 ላይ አዳምም ሴትን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለዳል። 800 ዓመት ነው እኔ ጋ የኖረው። አንተ ጋር ስንት ነው? አዳምም ሴትን ከወለደ በኋላ 700 ዓመት ነው ሆነ፣ ወንዶች ሴት ልጆችን ወለደ ይላል። 700 እኔ ጋር አያችኋ። በእያንዳንዱ ቦታ ይጋጫል። እዚህ ጋር 200፣ እዚህ ጋር 700 አያችኋ። እንቀጥል እስኪ። እሺ ቀጥል። ቁጥር 5 ላይ ቁጥር 5 አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም አለ። 930 ዓመት አልተጋጨ። እዚህ ጋር አልፋ ማሻአላ 2 ተጋጨ፣ 1 አልፏል። 6 ቁጥር ሴትም 105 ዓመት ኖረ፣ ሄኖስንም ወለደ አለ። ሴትም 205 ዓመት ኖረ፣ ሄኖስንም ወለደ። እኔ ጋር 200። አስቸጋሪ ነው በጣም። እሺ ሴትም ሄኖስን ከወለደ የኖረው 870 ዓመት ሆናል። 800 እኔ ጋር ደግሞ አልተጋጨም። ሴትም ሄኖስን ከወለደ በኋላ 707 ዓመት ነው የሚለው 707። እሺ እንቀጥል። 8 ላይ ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ አለ፣ ሞተም ብሎ ተናገረ። 912 ሁለት ቦታ አልተጋጨም፣ 4 ቦታ ተጋጨ። ቀጥል። እሺ ምዕራፍ ቁጥር 9 ላይ ነና ሄኖስም 190 ዓመት ኖረ፣ ቃይልንም ወለደ አለ። አልተጋጨም፣ ይሄም አልተጋጨም፣ ቀይሬዋለሁ። ቀጥል። በጣም ጥሩ። ሄኖስም ቃይንን ከወለደ በኋላ የኖረው 815 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ተመለሰ፣ ተጋጨ። ሄኖስም ቃይንን ከወለደ በኋላ 705 ዓመት ኖረ፣ 715 ዓመት ኖረ ይላል። አንተ ጋር እኔ ጋር የሚለው 815 ነው የሚለው። ሄደ፣ ተጋጨ፣ 100 ዓመት ጨመረበት። ቀጥል። እሺ ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ፣ ሞተም አለ። አልተጋጨም። ማሻአላ። እሺ ቃይንም 170 ዓመት ኖረ፣ መላይንም ወለደ አለ። አልተጋጨም። ጥሩ ነው። ኦኬ እሺ ቃይንም መላይንን ከወለደ በኋላ የኖረው 840 ዓመት ሆነ፣ ወንዶችንም ሴቶችንም ተነሳበት። እኔ ጋር ደግሞ ቃይናንም መላይንን ከወለደ በኋላ 740 ዓመት ኖረ ይላል። እሺ ከባድ ነው። ቃይንም የኖረበት 1 2 3 4 5 6 ቦታ ተጋጨ። ያልተጋጨው ያልተጋጨው 1 2 3 4 5 ቦታ አልተጋጨም፣ 6 ቦታ ተጋጨ። አያችኋ። መጽሐፍ ቅዱስ ካለመጋጨቱ መጋጨቱ ይበዛል። እንቀጥለው እንዴ? አይ በቃ ያሳዝናል። እኔ ደበረኝ። በቃ ባይሆን ኢንሻአላህ ቪዲዮ ለቅቅ ያለው መጀመሪያ ላይ ያለውን ቪዲዮ ኢንሻአላህ ያ ጀማ ተመልከቱት። እንደዛ እንዳደርጉ ኢንሻአላህ። ቀጥሉ። ኸይር ኢንሻአላህ። እንግዲህ ታዘቡ ሙስሊም ወንድሞቼ፣ እንደዚህ እርስ በርሱ የሚላተም መጽሐፍ ነው አምላክ ቃል የሚሉት። ብሩክ ሰላም ብያለሁ። ማን ሲሪል አለ? እንዴት ዋልክ? እንዴት ነህ? አልሰማም? ይሰማል። አሎ እሰማለሁ። የምሰማ ከሆነ ልቀጥል። በደምብ ይሰማል። ከየት ቤተ እምነት ነህ? የተመሰገነ ይሁን ክብሩ ይስፋ። አንተ ደህና ነህ? እኔ ያለው አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። ደህና ነው። ደህና ነው። እሺ ግን ጥያቄ አለ።
ኦርቶዶክስ ነህ? ፈቃደኛ እኔ ከሆንክ ልጠይቅህ ነው። መጀመሪያ ፈቃደኛ ከሆንክ ፈቃደኛ ልጠይቅህ፣ እንደዛ ከሆነ ነኝ። ልጠይቅህ ፍቀድልኝ። ኔት ግን ቆይቶ ነው የሚደርሰኝ። በቃ አስተካክል። እንደዚህ ከሆነ እንቀጥል። ማስተካከል ነው ተልከኝ። ችግር የለውም። እኔ ልጠይቅህና ያው ቆይ አንዴ እንግዳ ሰው መቼም በቤቱ ሲመጣ እንግዳ እኔ ያከብራል አይደል እንዴ? አሁን ትጠይቃለህ አትጠይቅ? ችግር የለም አታስብ። ግን ማለት ነው በጣም አሳሳቢ ነገር አለ። እርሱም ምንድን ነው? የአምላክ ቃል እርስ በርሱ እየተራተመ ነው ያለው እና እሱን አገላግላቸው መጀመሪያ። ይህን መጽሐፍ አድነውና ከዛ ትጠይቃለህ። ችግር የለውም። ግን አሁን የተነሳ ርዕስ አለ፣ እሱን መልስልን። መጀመሪያ መጽሐፍ ቅዱስ መዳን አለበት፣ ካልሆነ ያው ህዝቡ ራሱ ይወዛገባል። በዚህ ጋር አመሺ ሰው በሙሉ ይወዛገባል። ለምን? የአምላክ ቃል እየተጋጨ ስለሆነ ማለት ነው። ቀጣይ ክርስቲያን አስገባይትን ከወዷል ልጁ ሂዱበት እስከዛ አይ ቲንክ ብሩክ ወርዷል መሰለኝ አይደለ? ብሩክ ወርዷል። ኢንሻአላ ሌላ ሰው ካለ እንትን በሉ። ደጀኔ ያለ እስኪ ደጀኔ አይ ቲንክ ትናንትና መጥቶ ነበር። ደጀኔ ሰላም ብያለሁ። ደጀ ያለ እንጂ እንዴት ነው ደጀ? አለን ሰላም ነው። ሰላሙን አላመንተብ አልሁዳ። ከየት ቤተ እምነት ነህ? ከኦርቶዶክስ። ኦርቶዶክስ። በጣም አንገብጋቢ ጥያቄ ነበረኝ። እሺ ዛሬ ስራ ሰርተሃል እንዴ? ስራ ሄደህ ነበር? እኔ ጋር መልስ አለ። መልስ በቃ ከኔ ምንም አታጣም። ኧረ ማሻአላህ ደስ ያለ ሁሉም መልስ አንተ ጋር አለ። ሁሉም ጳጳስ ራሱ የኔን ያህል ሃሌሉያ ሃሌሉያ አለህ